ዴዚና አሞራው አረገዙ ውዶቼ። እንዴት እንዳረገዙ ለምን እንዳረገዙ ነግራችኋለሁ። እናቲቱ የዴዚ እናት እያበደች ነው። ለምን ካላችሁ ሳትጋባ ነው ያረገዘሽ። በቅድሚያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሳዕዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ዛሬ እንግዲህ የመጣውላችሁ ትንሽ በሚደብር አጀንዳ ነው። እሱ ምንድነው እንግዲህ እህታችን ዴዚ ካለ 80 ዝምላ አርግዛለች። ብዙ ሰው ኮንግራጁሌሽን እያላት ነው። እናቷ ግን ደስተኛ አይደለችም። ለምን ካላችሁ ቀለበት ሳያስሩ ምንም ሳይሉ እንግዲህ ዴዚና እህታችን አሞራው የሴት ልጅ እናትና አባት ሆነዋል። እንግዲህ ሰው ለሁለት ተከፍሏል። ለምን ካላችሁ እንዴት ነው ለህዝብ እንትን ማለት አስተማሪ የሆነ ነገር አይደለም። 80 አልባ እንዴት ያረጉና እንዴት ይወልዳሉ እያሉ ነው ማለት ነው ውዶቼ። እኔ ግን ጥያቄ አለ ያጀማ ጥያቄ ምንድነው? እንዴት ነው አንዲት ሴት ልጅ ያለ 80 የምታረግዘው? ለምንድነው የምታረግዘው? ሀብ ኮሽን ጥያቄ ፈጠረብኝ ውዶቼ። ምክንያቱም አንዲት ሴት ስታረግ በስርዓት በቤተሰብ በወግ በማረግ አርጋ ቢሆን እኮ ጥሩ ነው ውዶቼ። አድርጋ ቢሆን ችግር የለውም። እቺ ዝም ብላ ሂዳ ከፍታ ሰታ አሁን እንዲህ እያለች ነው ማለት ነው። እና ለማንኛውም የሴት ልጅ እናት ሆናለች። እውነት ለመናገር ግን እኔ ይቅርታ አድርጉልኝ፣ በእስልምና አይፈቀድም አንዲት ሴት ከወንድ ቤት ሂዳ ዝም ብላ አርግዛ መምጣት አለባት ብዬ እኔ አላምንም። ገባችሁ? እንደኛ እንደ እስልምና ለምንድነው ግን ከክርስቲያን ላይ ሲሆን ኢዚ ቢዚ ማለት 80 ያደረጉ አላደረጉ ምንም ችግር የለውም። እኔ ይሄ ጥያቄ ነው ውዶቼ ማለት ነው። ጥያቄ ነው፣ በጣም ነው ስለገረመኝ ነው። ለምን ካላችሁ አብዛኛው በእህቶቻችን በክርስቲያኖች ከስንት አንድ ነው 80 የሚያስሩ እንጂ አብዛኛው ዝም ብለው ነው በቃ በጓደኝነት እንትን ይላሉ። ከዛ ይገባሉ መጨረሻ ላይ ከዛ خلاص ምንድነው አልገባኝም። ገባችሁ? ይሄ ለትውልድ ምን እያስተላለፉ ነው? ምን እያረጉ ነው? እንዴት እያረጉ ነው? ለምንስ ይሄ ነገር ይሆናል? እኔ በጣም ጥያቄ ስለሚፈጥርብኝ ነው ያጀማ ማለት ነው። ለምን በማንኛውም እምነት አይፈቀድም ዝሙት። ገባችሁ? ዝሙት በማንም እምነት አይፈቀድም። እዚህ ላይ ግን በቃ ክርስቲያኖች አብዛኛው ስታዘብ ዝም ብለው በቃ ማለት የሆነ ቀላል ነው። ቢያረግዙም ምን ቢሉም ኢዚ ቢዚ ነው። ለምንድነው የሃይማኖት አባቶች ልጆቻችሁን በደንብ ማታስተምሩ? ለምንድነው ይሄ ስህተት መሆኑን ማትናገሩ? ነገ ወዲያ እኮ ሁሉም ሰው ይሄዳል። ማንም ሰው እዚህ ዓለም ላይ የሚቀመጥ የለም አይደለ? ስለዚህ ለምንድነው እኔ በጣም ግራ ይገባኛል ማለት ነው ውዶቼ። ገባችሁ? በጣም ማለት ነው። ምክንያቱም እንደዚህ መሆን የለበትም። አንዳንዴ ነገሮችን አስበን አልመን አስተካክለን ቢሆን መልካም ነው። ዝም ብላችሁ ብቻ ከፍታችሁ ትሰጡና ከዛ ታረግዙና ከዛ በኋላ ማስታወቂያ ትሰራላችሁ። ማስታወቂያ ምንም ማፈር የሚባል ራሱ የላችሁም። ማፈሪያ ፈጣሪ አልፈጠረላችሁም። አስባችሁታል? እኔ በጣም ነው የገረመኝ፣ በጣም ነው የተናደድኩ። ከእናቲቱ በላይ ተንጨረጨርኩ። እናቲቱ አሁን እንዴት ዴዚ ዝምላ ታረግዛለሽ 80 አልባ እያለች እናቲቱ እያበደች ነው። እኔም ከሷ ጎን ነኝ፣ ከእናቲቱ ጎን ነኝ። ምክንያቱም ሴት ልጅ በጣም አሳፋሪ ናት። ሴት የወለደ ጉድ የወለደ ነው። ግን ለምንድነው ዝምላ ያለች? ለምንድነው ዝምላ ከፍታ ይሰጠሽ? ዝምላ ከፍታ ባሰጥ እኮ ይሄ ሁሉ ነገር ባልተፈጠረ ውዶቼ ማለት ነው። እና ሴት እህቶቻችን ከቻላችሁ ዝምላችሁ ልክ የሆነ ወንድ ስለሆነ ብቻ ስላንጠለጠለ ብቻ ስሜታችሁን ስላበረደላችሁ ብቻ ከፍታችሁ አትስጡ። ይሄ የኔ ስሜት ነው። ገባችሁ? ለምን ካላችሁ በጣም ያስጠላል። አሁን የዴዚ እናት ቅጥል እርድብን እያለች ነው። ለምን እንዴት እንደዚህ ልጄ ታረጋለች? እንዴት ከፍታ ሰጥታ ታዋርደኛለች እያለች ነው። እና ከቻላችሁ ፕሊስ ዝምላችሁ ከፍታችሁ አትስጡ። ይሄ የኔ ምክር ነው ማለት ነው። ገባችሁ? ለምን ካላችሁ የሚደረገው ሴራና ስራ ነገ ወዲያ ይጎዳችኋል። ምሳሌ አሁን ይሄ ልጅ ካልፈለጋት ነገ ጧት ዘወር ቢል ይችላል።
ዘወር በይ እኔና አንቺ እኮ 80 የለንም ዘወር በይ ቢላት ይችላል። እና እህቶቻችን ባይዘዌ እዚህ አውሮፓ ላይ እንደዚህ አይነት ነገር የለም። ወንድ ልጅ ሴት ልጅ ይፈራል። ባይዘዌ ወንድ ልጅ ሴት ልጅ ይፈራል ማለት ነው። ለምንድን ነው የሚፈራው መሰላችሁ? እዚህ ሀገር እንደዚህ ቀልድ የለም፣ ቀልድ የለም ማለት ነው። እና እንግዲህ እህታችን ዴዚ ለእናቲቱም መጽናናትን እመኛለሁ። ለእናቲቱ መጽናናትን እመኛለሁ። ኦኬ ለምን ስላዋረደቻት። ሴት የወለደ ጉድ የወለደ ነው አይደል የሚባለው? ስላዋረደቻት በጣም አዝኛለሁ ውዶቼ። ከዛ ውጭ ግን ይህ ነገር ግን ማቆም አለበት። ካለ 80 ዝምላችሁ እየከፈታችሁ አትስጡ። በአላህ አትስጡ። ራሳችሁንም አታርክሱ። ራሳችሁን እንትን አትበሉ። ራሳችሁን አርክሳችሁ ለሰው አሳልፋችሁ አትስጡ። ኦኬ አሁን ዴዚ ማለት ነው ኦሬዲ ሁሉ ነገር አሳልፋ ሰጥታለች። 80ም ሳይሆን ምንም ሳይሆን አሳልፋ ሰጥታለች ውዶች። አሳልፋ ሰጥታ አሁን እንትን ብላለች ማለት ነው። መታለች ውዶቼ። ተበርቸ ሰላም። ጥሩ ልጅ እኮ ነበረች። አደበኛ ነበረች። አደበኛ ማለት ነው። አደበኛ ነበረች። ግን ምን ዋጋ አለው? ከፍታ ሰጥታ እዳ ገባች ማለት ነው። እና ለማንኛውም የሴት ልጅ እናትና አባት ሆነዋል። ግን እኔ በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? በጣም ከጭንቅላት ያልወጣ ነገር 80 ሳያረግላት ለምን አስረግዛት? 80 ሳያረግላት ለምን አስረግዛት? ለምን? እኔ ይህን ነገር አላምንበትም። ምንም አውሮፓ ላይ ቢሆንም አንድ ሰው 80 አስሮ ማረግ አለበት ብዬ ነው የማምነው። 80 አስሮ ማረግ አለበት ብዬ ነው የማምነው ማለት ነው። እናንተስ ምን ትላላችሁ? እንደኔ አይነት አመለካከት ነው ያላችሁ ወይስ ችግር የለም እንኳን እንትን አለላት ልትሉ ነው? እንኳን አረገላት ልትሉ ነው? እና ለማንኛውም እህቶቼ በዚሁ አጋጣሚ ልንገራችሁ፣ አውሮፓ ላይ የኖረ ሁሉ ገንዘብ አለው ማለት አይደለም። አውሮፓ ላይ ሁሉ ሰክሰስፉል አውሮፓ የሚኖር ሰው ሁሉ ሰክሰስፉል ነው ማለት አይደለም። አንዳንዴ አውሮፓ ላይ ቢሆንም ጭንቅላት የሚጎላቸው አለ። ስለዚህ ይሄ ነገር ስተት ነው ብዬ ነው እኔ የማምነው። ይቅርታ አድርጉልኝ። ገባችሁ? እንደኔ እንደዚህ ካለ 80 ሂዳ መጋደሟ ኦር ወይም የሆነ ነገር ማረጓ እንደኔ ማለት አላቅም። ገባችሁ? ወላሂ ከምሬ ነው። ምክንያቱም የሚደብር ነገር ነው ያረገችው። ነገ ወዲያ ወንድ ልጅ ነው አልፈልግሽም ቢላት እሷ ምን ልታረግ ነው? እና ብቻ ለማንኛውም ሴት ልጅ በጣም ነው የምታሳፍረው። በጣም ማለት ነው። አንዳንዴ ሴት ልጅ እንትን ማለት ከባድ ነው። በጣም ከባድ ነው። ሴቶቻችን ከቻላችሁ የእናትና የአባታችሁን ምክር ስሙ። ዝም ብላችሁ ብቻ ሲፈላባችሁ ወስዳችሁ እየሰጣችሁ አታዋርዱን ውዶቼ። ገባችሁ? አታዋርዱን። በጣም ነው የሚያስጠላው። በጣም ነው የሚዘገንነው። በጣም እና አንዳንዴ አስተውላችሁ አስባችሁ አልማችሁ አስተካክላችሁ ነገሮችን አስባችሁ ይህ ነገር ያጠፋል ያለማል ወይስ ምን ይላል ብላችሁ መሆን አለበት። ገባችሁ? ምክንያቱም የሚደረገው ነገር የሚሆነው ነገር የሚዘገንነው ነገር በጣም ስለሚደብር ማለት ነው። እና ለማንኛውም እንግዲህ የዴዚ እናት አይዞሽ፣ ምንም ነገር ማድረግ አትችይም። ከዚህ ሀገር ሰውን ማለት እዚህ ሀገር ልጅን ማስገደድ አይቻልም ማለት አይቻልም። ተረጋግቶ መጠበቅ ነው። ተረጋግቶ ረጋ ብለሽ መጠበቅ ነው። ግን ከቻልሽ እንደዚህ አይነት መልእክት ባያስተላልፉ ብትመክሪያቸው ብዬ ባይ ነኝ። እና ለማንኛውም እህት ወንድሞቻችን ይህ ነገር
መታሰብ አለበት። ምን እየሆነ ነው? እንዴት እየሆነ ነው? ሴት ልጅ ዝምላ ካለ 80 ለምንድን ነው የምታረግዘው? ሴት ልጅ ካለ 80 ዝምላ ለምንድን ነው ሂዳ የምትጋደመው? ሴት ልጅ 80 አልባ ነውር የሚባል የላትም ወይ? ነገ ወዲያ እሺ፣ ምሳሌ ኢማጅን ልንገራችሁ። 80 አልባ አርግዛ በሽታ ቢመጣባት ሲያነሰው ብዬ በሽታ ቢኖረው ምን ልታረግ ነው? ምሳሌ እኔ እንዲያውም አንድ የሆነ ሰው ጽፎልኛል ማለት ነው። አንድ የሆነ ሰው ለምን ካላችሁ ዝም ብሎ ግንኙነት እያደረጉ ሳውዲ አረቢያ ውስጥ ከዛ በኋላ ምንድነው የሆኑት እንትን ነው ያኒ ዝም ብለው ማለት ነው። ዝም ብለው ከዛ በኋላ ኤችአይቪ ያዛቸው። ገባችሁ? ኤችአይቪ ማለት ነው። እና ይህ ነገር በደንብ አድርገን አስበን አልመን አስተውለን መሄድ አለብን። ዝም ብላችሁ ብቻ ወንድ ስለሆነ ብቻ ከፍታችሁ ሰታችሁ ራሳችሁን አታርክሱ። ገባችሁ? አሁን እህታችን ዴዚ እንግዲህ በራሷ ጊዜ ከፍታ ሰጠች። አሁን እርጉዝ ናት፣ የሴት ልጅ እናት ናት። ግን አላቅም ውዶቼ፣ ይህ ነገር ጥሩ ነው ጥሩ አይደለም ምን አይደለም አይዶን ነው። እንደኔ ግን ጥሩ አይደለም ብዬ ነው የማስበው። ካለ 80 ያስጠላልና እያሰባችሁበት እያለማችሁበት እያስተካከላችሁ ቢሆን ጥሩ ነው። ዝም ብላችሁ ብቻ ከፍታችሁ ሰታችሁ አትጃጃሉ። ለማንኛውም ሼር አድርጉት። ሰላም አለይኩም።